የጥበብ ብያኔዋ እልፍ ነው። ባህል ሀገራዊ ልዕልና ከተዝናኖት በመለስ በወጉ ይሰደሩባታል። የአንድ ሀገር ማህበረሰብ ባህል ፍልስፍናና እምነትም ይገለጽባታል። ይህ በማህበራዊ ስሪቷ ጎላ ብሎ የሚጠቀስ ነው። በሌላ ገጽ ደግሞ ወኔ ብርታትን አላባሽ ሆና ሀገር የባዕድ ወረራ የቀየ ሽፍታን በበረታባት ጊዜ ለሚዋደቀው ለድንበሯም ለሚሰዋው ልበ መራራው ልታጀግነው ከፊቱ ትቀድማለች። ኮዲ ደግሞ እንዲም አለ። ነገን ለተለመች ሀገር ለልጆቿም ለመትረፍ የምትሻሷ ለልማ ሀብቴንም ልጠቀም ባለች ጊዜ ጥበብ በሌላ መልኳ አለው ትላለች። ታላቅ የሀገሬ ጸሐፊ ኪነት ተግባሯ መጋረጃዋን ከፍታ ጸዳሏን ማሳየት ነው ይላል። ይሄን የተናገረው ታላቁ ጸሐፊ በዓሉ ግርማ ነው። የኪነት ጥበብ ተግባር መጋረጃዋን ከፍታ ጸዳሏን ማሳየት ነው። እርግጥ ነው አይናማዋ ጥበብ የሀገርን ብሔራዊ ጥቅም ከማስጠበቅ አኳያ ባላት ታሪክ ልክ ተጉዛለች ለሚለው የሚሰጠው ብያኔ መንታ ቢሆንም ዘርፉን እንዳንድ የልቀት ማሳያ የልዕልና ጥግም አድርገው ከሚስሉት ሀገራት ተርታ መሳ ለመሳ ብናስቀምጠው ግን መልሱ ይህ ይሆናል። ባደጉና ባላደጉ ሀገራት መካከል ያለው መሰረታዊ ልዩነት ያደጉ ሀገራት አርቱ ኢንዱስትሪውና መንግስት ተናበው በገንዘብም በስትራቴጂም በአስተራር ስርዓትም ለሀገራቸው ጥቅም ይቆማሉ። ያላደግን ሀገራት ደግሞ ሳይከፈለን ትብብር ሳንጠየቅ የነሱን ገበያ በማፋፋም እንደክማለን። ያደሩ ቅራኔዎች አላግባቡ ያሉ ሐሳቦች ወደ አንድ ጠረጴዛ ይመጡ ዘንድ ሀገር ልምከር ብላ ሂደቱን ካስጀመረች ሰንብታለች። የጋራ አሰባሳቢ ትርክት ይኑረን ካለችም እንዲሁም የተጀመሩ ተግባራዊ እንቅስቃሴዎች ይበልጥ ፍሬ እንዲያፈሩም አካሚዋ ጥበብ እዚህ ጋር ሚናዋ የላቀ ይሆናል። አሁን መንግስት አሰባሳቢ ትርክት ለመፍጠር እንደ አንድ ትልቅ ዘውግ ይዞ እየሰራ ይገኛል ነው። በትርክታችን ምክንያት ስለሆነ እየተባላ ነው ያለነው። ስለዚህ በዚህ ሚና ውስጥ የኛም የኪነ ጥበብ ድርሻ በጣም የጎላና በእውነት ትልቅ ሚና የሚጫወት ይሆናል ብዬ አስባለሁ። በስዕል፣ በሙዚቃ፣ በስነ ጽሁፉ በእነዚህ መስኮች ነው ምስል የምትከስተው ኢነርጂ የምትፈጥረውና ያለው አስተዋጽኦ ከፍተኛ ነው። የእድገታቸው መነሻ ካየው ኪነ ጥበቡ ነው። ራሻን ብትወስድ ኪነ ጥበቡ ከጀርባው ጉልበት ሆኗል። ሀገራት በገር ዲፕሎማሲያዊ ጉዟቸው ጥበብን እንደ አውዷ ተጠቅመውባታል። ገጽታቸውን ገንብተውባታል። የኃያልነታቸውንም ተረክ ነግረውባታል። በሁለንተናዊ መስኮች በማንሰራራት ላይ የምትገኘው ኢትዮጵያስ እንዴት ትጓዝ? አሜሪካ ሁሌ ድሮ የተሸነፈችበትን ጦርነት ሁሌ በፊልሙ እንዳሸነፉ ያደረጉ ነው የሚያሳየው። ቶሌላውን ቱርክን ሁሉም ባንዲራቸውን አድርገው ነው ፊልም ላይ እኛ አንዳችንም አድርገን አናቅም። ወደፊት ያንን ማድረግ አለብን። እንዲህ አይነት ስራዎችን ደግሞ ተባብረን በአርቱ ያለውን ነገር መግለጽ መቻል አለብን። ኢትዮጵያን በትክክሉ ያለመረዳታችን ምክንያቱ ኪነ ጥበቡ ብዙ ስላልሰራ ነው ብዬ አስባለሁ። ያ ሲባል ግን ሙሉ ለሙሉ ጨለማ ነው ማለት ሳይሆን ሚሰሩ አሉ ሚጥሩ እያንዳንዱ ፋይዳውን መለካት። ለምሳሌ አንድ ድምጻዊ ሙዚቃ ሲያወጣ ከሙዚቃው ባሻገር ምንድነው ሊያስተላልፈው የፈለገው መልእክት? ሀገራዊ ፋይዳ አለው፣ ህዝባዊ ፋይዳ አለው ሚለውን መለካት። ሰውን የማትረፍ ነው፣ ሰውን የማዳን፣ ሰውን ወደ ከፍታ አስተሳሰብ የማምጣት ነው ሚለውን የማየት ይሄ ሽንጥሽ ዳልሽ ከሚል የወጣ ሀገር ላይ ያተኮረ ብዙ ስራዎች አታገኝም። ልክ እንደዛ በስነ ጽሁፉ በስዕሉም እንደዛ አይነት ነገሮች በብዛት ቢሰሩ ተያይዘን መዳን እንችላለን ብዬ አስባለሁ። አርት መዝናኛ ብቻ አይደለም፣ ግብ ያለው ተልኮ ያለው ለሆነ ፐርፐዝ የሚሰራ ነው። አርት መሸጋገሪያ ድልድይ ብቻ አይደለም፣ መኪና እስክናገኝ ቤት እስክንገዛ ብቻ አይደለም። አርት አብሮን የሚሞት ነገር ነው። አርት
የመጤ ባህል የሚከላከል ብቻ ሳይሆን የተደበቁ የኛን ምርጥ ባህሎች የሚያወጣ ነው። ሀገር ሰላምን ሽታ ጦር በሰበቁባት ጊዜ ልደግ ልልማም ሀብቴንም ልጠቀም ባለች ጊዜ ሲዘባበቱባት የጥበብን ጋሻ አንግበው ብሔራዊ ጥቅሟን ያስጠበቁ እነሱ ስለተጋድሏቸው ታሪክ በደማቁ ከትቧቸዋል። አንድ በኢትዮጵያ ቪዥን ላይ የምትሰሩት እናመሰግናለን። ሁለት በችግር ጊዜ እኔ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁሉ ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል።